እስቲ ለአንድ ቅጽበት ይህንን አስቡ። ለዘመናት ጠብቃችሁ በእንባ ለምናችሁ በስንት መከራ ያገኛችሁት ብቸኛ ልጃችሁን አስቡ። ያንን ልጅ ገና በ3 ዓመቱ እንደ ሊቃውንቱ አነጋገር አፉ እህል ሳይለምድ ሆዱ ዘመድ ሳይወድ ለእግዚአብሔር እሰጠዋለሁ ብላችሁ ከቅፋችሁ አውጥታችሁ ለመስጠት የምትችሉ ይመስላችኋል? ይህ የአንድ እናትና የአንድ አባት ጨካኝ ውሳኔ ታሪክ አይደለም። ይህ ዓለምን ለማዳን ሲባል የተከፈለ ከደም በላይ የሆነ የመስዋዕትነት ታሪክ ነው። ታኅሳስ 3 ቀን ሰማይ ለምድር እጅ የነሳበት ቀን፣ አንዲት የ3 ዓመት ሕፃን በእናት ጡት ፈንታ የመልአክን ክንፍ ያገኘችበት፣ በምድራዊ ምግብ ፈንታ ሰማያዊ ህብስትን ያገኘችበት ቀን፣ ቤተ መቅደሱ በብርሃን የተጥለቀለቀበት ልዩ ቀን። እንኳን አደረሳችሁ አደረሰን። ዛሬ ወደ ኋላ 2000 ዓመታትን እንመለሳለን። ወደ ኢየሩሳሌም ቤተ መቅደስ እንገባለን። የእናታችንን የቅድስት ሐናን የልብ ጽናት፣ የካህኑን የዘካርያስን ድንጋጤ፣ የአይሁድን የክፋት ሴራና ከመጥቆል ሰራዊት ላይ የወረደውን የእግዚአብሔርን አስፈሪ መብረቅ ልክ በቦታው ላይ እንዳለ ሰው ሆነን በዓይነ ሕሊናችን እናያለን። ይህ እንዲሁ ታሪክ ብቻ አይደለም። ይህ ስለ ቃል ኪዳን፣ ስለ መስዋዕትነትና ስለማይተኛው እግዚአብሔር ጥበቃ የሚተርክ የሁላችንም ሕይወት መስታወት ነው። ተዘጋጁ፣ ልባችሁን ክፈቱ፣ ወደ በዓታ ምስጢር እንግባ። ይህ የታኅሳስ 3 ቀን አስደናቂ ምስጢር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታሪኩን ወደ ኋላ እንመልሰው። ጊዜው ከክርስቶስ ልደት በፊት 5485 ዓመተ ዓለም ገደማ ነው። ቦታው ደግሞ ናዝሬት። በዚያ ዘመን በናዝሬት ከተማ ውስጥ አንድ ትልቅ ግቢ አለ። ይህ ግቢ የኢያቄምና የሐና ቤት ነው። አይሁድ ሁሉ በቅናት የሚያዩት ሀብት፣ በጎች፣ ወርቅና ክብር ሞልቶበታል። ነገር ግን ይህ ቤት አንድ ነገር ይጎድለዋል። ቤቱ ድምፅ የለውም። በዚያ ዘመን በአይሁድ ባህል ልጅ አለመውለድ እንደ ትልቅ መርገም ይቆጠር ነበር። ልጅ የሌለው ሰው የእግዚአብሔር ጸጋና በረከት የተለየው ተብሎ ይጠራል። እስኪ ያስቡት። ኢያቄም በጎቹን እየነዳ ሲመለስ ሐና በረንዳ ላይ ቆማ ስትጠብቀው የሚቀበለው የሕፃን ሳቅ አይደለም። ቤቱ በሀብት የተሞላ ቢሆንም በውስጡ የነገሰው ግን ቀዝቃዛ የሆነ የብቸኝነት ዝምታ ብቻ ነበር። የሰዎች ንቀት ደግሞ ቁስሉን ያመረቅዘዋል። ኢያቄም ወደ ቤተ መቅደስ ሄዶ መስዋዕት ለማቅረብ ሲጠጋ ካህናቱ ሳይቀር ይገፉት ነበር። አንተ እግዚአብሔር መስዋዕትህን አይቀበልም፣ ዘር የለህምና ከፊታችን ራቅ የሚለው የወቀሳ ኃይለ ቃል እንደ ጦር ይወጋዋል። እኚህ ባልና ሚስት በንጽህናና በቅድስና እየኖሩ ሰዎች ግን እንደ ኃጢአተኛ ይቆጥሯቸዋል። ይህ የልቦና ስብራት በቃላት ሊገለጽ ከሚችለው በላይ ነው። አንድ ቀን የናፍቆቱ ጽዋ ሞላ። እናታችን ሐና በአትክልት ስፍራ ስትዘዋወር አንዲት ርግብ ጫጩቶቿንም ስትመግብ ተመለከተች። የርግቢቱም ጫጩቶች በእናታቸው ክንፍ ስር ሲጫወቱ አየች። በዚህ ጊዜ ሐና የራሷን ሕይወት ረገመች። እምባዋ ፊቷን አጠበው። ወደ ሰማይ አንጋጣ አለቀሰች። ጌታ ሆይ፣ ወፎች እንኳን ልጅ አላቸው፣ አራዊት እንኳን ዘር ይተካሉ፣ ምድር እንኳን ዘር ታበቅላለች። እኔ ግን ለምን እንደ ደረቅ መሬት እንደ ድንጋይ ማደረከኝ? ለምንስ እኔን ብቻ ዘጋኸኝ? ብላ ምርር ብላ አለቀሰች። በሌላ በኩል ኢያቄም የሰዎችን ስድብ መሸከም አቅቶት ወደ ተራራ ሸሸ። ለ40 ቀናት ያህል ሱባኤ ገባ። እህል አልበላም፣ ውሃ አልጠጣም። ልብሱ በእንባ እስኪርስ ድረስ አለቀሰ። በዚህ የጭንቀት ጥግ ላይ ሆነው ግን ሁለቱም አንድ ወሳኝ ስለትን ተሳሉ። ተስፋ አልቆረጡም። ይልቁንም እግዚአብሔርን በጽኑ ቃል ያዙት። እንዲህም አሉ: አምላካችን ሆይ ብትሰማን፣ ልጅንም ብትሰጠን፣ ወንድ ቢሆን በክህነት እንዲያገለግል፣ ሴትም ቢሆን መቅደስህን ጠርጋ መጋረጃህን ሰፍታ እንድታገለግል መልሰን ለአንተ እንሰጥሃለን፣ የራሳችን እናደርጋት ዘንድ አንፈልግም ብለው ተሳሉ። ይህ ስዕለት እንዲሁ የተነገረ ቃል አልነበረም። ይህ ከመከራ ጥልቀት ከናፍቆት እሳት ውስጥ የወጣ የልብ ጩኸት ነው። የሰው ልጅ ተስፋ የመቁረጥ የመጨረሻው ጥግ ለእግዚአብሔር ተአምር የመጀመሪያው እርምጃ ነበርና ሰማያት ይህንን የንጹሐንን እንባ ሰሙ። የናዝሬቱ ዝምታ ሊሰበር፣ የዘመናት እንባ ሊታበስ የቀናት ዕድሜ ብቻ ቀረው። ነሐሴ 7 ቀን
ይህ ቀን ለኢያቄምና ለሐና እንደማንኛውም ቀን አልነበረም። የናዝሬቱ ሰማይ የተቀየረ፣ የደረቀው ምድር የለመለመበት ዕለት ነበር። እግዚአብሔር የቅዱሳኑን ጸሎት ሰምቶ የሐናን ማኅፀን ባረከ። የዓለም ሁሉ አማላጅ በሥጋ ተጸነሰች። ነገር ግን ይህ ጽንስ እንደማንኛውም የሰው ልጅ ጽንስ አልነበረም። ገና በእናቷ ማኅፀን ሳለች፣ ገና ወደዚህ ዓለም ሳትመጣ እመቤታችን በሐና ማኅፀን ሆና ድንቅ ተአምራትን ታደርግ ጀመር። ቅድስት ሐና በምትሄድበት መንገድ ሁሉ ጥላዋ ያረፈበት ድውይ ይፈወሳል፣ ዕውር ያያል፣ አንካሳ ይዘላል። የሐናን ድምፅ የሰማ ሁሉ ልቡ በደስታ ይሞላል። ይህ ነገር በናዝሬትና በይሁዳ ምድር ሁሉ እንደ ሰደድ እሳት ተወራ። ይህ ዜና ወደ አይሁድ መኳንንትና ካህናት ጆሮ ሲደርስ ግን የተፈጠረው ስሜት ደስታ ሳይሆን ጥልቅ የሆነ ፍርሃትና ቅናት ነበር። ክፋት በልባቸው ነገሰ። ተሰብስበውም እንዲህ በማለት ተማከሩ። ይህ ነገር እንዴት ይሆናል? ይህ ጽንስ ገና በሆድ ሳለ እንዲህ ያለ ተአምርን ካደረገ ከተወለደ በኋላ ምን ሊያደርግ ነው? ደግሞ እስከ ኢያቄምና ከሐና የሚወለደው ልጅ ዙፋናችንን የሚነቀንቅ እኛንም የሚገዛን ንጉሥ ቢሆንስ? ይህ ከመሆኑ በፊት ጽንሱንም እናቱንም ማጥፋት አለብን ብለው በክፋት ተነሳሱ። የሞት ጥላ በናዝሬት ቤት ላይ አጠላ። ኢያቄምና ሐና ይህንን የክፋት ሴራ ሲሰሙ ሀብታቸውን፣ ቤታቸውን፣ የለመዱትን ምቾት ሁሉ ትተው የሚወለደውን ጽንስ ለማዳን ወደ ስደት ወጡ። ጉዟቸው ወደ ደቡብ ወደ ይሁዳ አልነበረም፣ ወደ ሰሜን ወደ ተራሮቹ ሀገር ወደ ሊባኖስ። ኑሯቸው ተቀየረ። ያ ሁሉ ክብር ቀርቶ የሊባኖስ ተራራ ብርድና ውርጭ ቤታቸው ሆነ። በዓለት ንቃቃትና በዛፍ ጥላ ስር ተጠለሉ። ነገር ግን በውስጣቸው ያለው ተስፋ ከምንም በላይ ብሩህ ነበር። ወራቱ ተፈጽመው ግንቦት 1 ቀን ሲደርስ በዚያ ሀገር ከሰው ቤት ርቆ በተፈጥሮ እቅፍ ውስጥ ሊባኖስ ተራራ ላይ እመቤታችን ተወለደች። ፀሐይ በምስራቅ ስትወጣ እውነተኛዋ ፀሐይ በሊባኖስ ተራራ በራች። ኢያቄምና ሐና በስደት ስፍራ ሆነው ዓለምን በእቅፋቸው ያቀፉ ያህል ተሰማቸው። ስሟንም ማርያም አሏት። አይሁድ ጽንሱን እናጠፋለን ብለው ሲያውጠነጥኑ፣ እግዚአብሔር ግን በሊባኖስ ተራራ ላይ የዓለምን ብርሃን ገለጠ። ጠላቶች ሲያሳድዱ እግዚአብሔር አከበረ። ከጊዜ በኋላም ሁኔታዎች ሲረጋጉ ቅዱሳን ወላጆች ልጃቸውን ይዘው በድል ወደ ናዝሬት ተመለሱ። ቀጥሎ ያሉት 3 ዓመታት ለኢያቄምና ለሐና የምድር ገነት ነበሩ። እመቤታችንን ከመሬት አውርደው አያውቁም። አፏን ስትፈታ የምትናገረው ቃል፣ አካሄዷ፣ አስተያየቷ ሁሉ ልዩ ነበር። እርሷ በቤታቸው ስትኖር የናዝሬቱ ቤት በበረከት ተሞላ። የልጅ ሳቅ፣ የእናት ደስታ፣ የአባት ኩራት ቤቱን አደመቀው። ኢያቄም ልጁን እያየ እግዚአብሔርን ያመሰግናል። ሐና ልጇን እያቀፈች የዘመናት እንባዋን ትረሳለች። በእነዚህ 3 ዓመታት ኢያቄምና ሐና አንድ ነገር የረሱ ይመስል ነበር። ይህች ልጅ የእነርሱ ብቻ እንዳልሆነች። ጊዜው እየገፋ ሄደ። 3 ዓመት ሞላ። ሕፃኗ ማርያም አድጋ እየሮጠች እየተጫወተች ከአባቷና ከእናቷ ጋር ጥብቅ ፍቅር መስርታለች። መለያየት የማይታሰብ የሚመስልበት ጊዜ ላይ ደረሱ። ነገር ግን አንድ ቀን ምሽት በሐና ልብ ውስጥ አንድ ድምፅ አስተጋባ። የሕሊና ደውል ተደወለ። የንጉሥ ሰለሞን ምክር በአእምሮዋ መጣ። ጠቢቡ ሰለሞን በመጽሐፈ መክብብ ምዕራፍ 5 ቁጥር 4 እና 5 ላይ የተናገረው ቃል እንደ መብረቅ በሐሳቧ ብልጭ አለ። ጠቢቡ እንዲህ ነበር ያለው: ለእግዚአብሔር ስዕለት በተሳልክ ጊዜ ተፈጽመው ዘንድ አትዘግይ። ሰነፎች ደስ አያሰኙትምና የተሳልከውን ፈጽም። ተስለህ የማትፈጽም ብትሆን ባትሳል ይሻላል ይላል ቃሉ። ሐና አስታወሰች። ልቧ ተከፈለ። በአንድ በኩል የእናትነት አንጀት፣ የ3 ዓመት የፍቅር ትስስር የልጇን ናፍቆት ይጎትታታል። ገና እኮ ሕፃን ናት፣ ትንሽ ትቆይ፣ እንዴት ከቅፍ ያወጣታለሁ የሚል የእናትነት ስሜት ይሞግታታል። በሌላ በኩል ደግሞ የእግዚአብሔር ቃል ኪዳን አለ። ጌታ ሆይ ልጅ ከሰጠኸኝ መልሼ ላንተ ሰጥሃለሁ ብላ የተሳለችው ቃል አለ። ይህ ፈተና ቀላል አልነበረም። ነገር ግን ሐና ሰነፍ መሆንን አልመረጠችም። የእግዚአብሔርን ዕዳ ይዞ መኖርን አልፈቀደችም። ከሥጋዊ ፍቅር ይልቅ ሰማያዊ ቃል ኪዳን እንደሚበልጥ ወሰነች። ይህች ሴት የእምነት ጀግና ናት። እንባዋን ጠራረገች፣ ልቧን አጠበቀች። ወደ ባሏ ወደ ኢያቄም ሄደች። ኢያቄም ከልጁ ጋር እየተጫወተ ነበር። ሐና ጠጋ አለችና በረጅሙ ተነፈሰች። ወንድሜ ኢያቄም ሆይ አለችው፣ ድምጿ እየተንቀጠቀጠ።
ነገር ግን በቁርጠኝነት። ምን ሆነሽ ነው ሐና? አለ ኢያቄም የፊቷን መለዋወጥ አስተውሎ። የጠቢቡን የሰለሞንን ቃል አስታወስኩ። ስዕለት ተስለህ አትዘጊ ይላል። ልጃችን 3 ዓመት ሆኗታል። እግዚአብሔር የለመነውን ሰጥቶናል። አሁን ተራው የኛ ነው። የገባነውን ቃል ኪዳን እንፈጽም። ይህች ልጅ የብፅዓት ልጅ ናትና የኛ ሳትሆን የእግዚአብሔር ናትና ወስደን ለቤተ መቅደስ አገልጋይ ትሆን ዘንድ እንስጣት አለችው። የኢያቄም ልብ ቀዘቀዘ። እንዴት አሁን? ይህችን የመሰለች ውድ ልጅ ገና እኮ ሕፃን ናት። በእርጅና ዘመኑ ያገኛትን ብቸኛ ልጅ እንዴት አሳልፎ ይሰጣል? የአባትነት ፍቅር አይሆንም ይለዋል። መንፈሳዊው ታማኝነት ግን ግዴታ ነው ሲል ያሳስበዋል። ኢያቄም የሐናን ዓይን አየ። በዚያ ዓይን ውስጥ ሕመም፣ ነገር ግን ደግሞ የማይናወጥ እምነት ይመለከታል። እርሷ እናት ሆና ይህንን መስዋዕትነት ለመክፈል ከወሰነች እርሱ እንዴት እንቅፋት ይሆናል? የኢያቄም መንፈሳዊ ማንነት ከፍ አለ፣ ስሜቱን አሸነፈ። የአብርሃም አይነት ልብን ፈጠረ። ኢያቄም ልጁን አቅፎ ሳማት። ከዚያም ቀና ብሎ ሐናን እንዲህ አላት፣ ሐና ሆይ እውነት ብለሻል። ከእግዚአብሔር ጋር መጣላት አይበጀንም። የሰጠንን ጌታ ልንከለክለው አይገባም። የእናትነት ፍቅርሽና አንጀትሽ ይይዝሻል ብዬ ፈርቼ ጠበቅኩሽ እንጂ እኔማ ፍቃዴ ነው። ተነሺ፣ ለጉዞ እንዘጋጅ፣ ለአምላካችን የተሳልነውን እንፈጽም አለ ኢያቄም። በዚያች ሌሊት በናዝሬቱ ቤት ውስጥ 2 ጓዞች ተዘጋጁ። አንደኛው የልብስና የስንቅ፣ ሁለተኛው ግን የማይታይ የልብ ጭንቀትና የመንፈስ ጥንካሬ ጓዝ ነበር። የናዝሬቱ ቤት ለ3 ዓመታት ያስተናገደውን ብርሃን ወደ ኢየሩሳሌም ሊሸኝ ተዘጋጀ። ነገ የጉዞ ቀን ነው። ሆድ ዘመድ ሳይወድ አፍ እህል ሳይለምድ የሚደረግ ቅዱስ ጉዞ። ታኅሳስ 3 ቀን ንጋት ላይ የናዝሬት ፀሐይ ገና ብልጭ ስትል በኢያቄምና በሐና ቤት ውስጥ ግን የተለየ ድባብ ተፈጥሯል። ይህ ቀን ቤቱ ብርሃኑን የሚሸኝበት ቀን ነው። የ3 ዓመት ሕፃን ልጅ ከእቅፍ አውጥቶ ለዘላለም ለመስጠት የተደረገ ዝግጅት። አበው ይህንን ጊዜ ሲገልጹት አንድ ልብን የሚነካ ሐረግ ይጠቀማሉ። ሆድ ዘመድ ሳይወድ አፍ እህል ሳይለምድ። እስኪ ይህንን አባባል ልብ ብለን እንመልከተው። የ3 ዓመት ሕፃን ልጅ ገና ዓለምን አያውቅም። ይህ አጎቴ ነው፣ ይህች አክስቴ ናት፣ ይህ ዘመዴ ነው ብሎ ሰው አይመርጥም፣ ወገን አይለይም። ሆዱ ዘመድ አልወደደም። ገና ይህ ጣፋጭ ነው፣ ይህ መራራ ነው ብሎ የዚህን ዓለም ምግብ አጣጥሞ አልለመደም። አፉ እህል አልለመደምና ንጹሕ ወረቀት ነው፣ ያልተጻፈበት መጽሐፍ። እናታችን ቅድስት ሐናና አባታችን ቅዱስ ኢያቄም ወደ ቤተ መቅደስ ይዘው የሚሄዱት እንዲህ ያለውን ንጹሕ መስዋዕት ነው። ዓለም ያልነካውን፣ ምድራዊ ፍቅር ያልተጣባውን ውድ ስጦታ። ጉዞው ተጀመረ። ከናዝሬት ወደ ኢየሩሳሌም የሚወስደው መንገድ ረጅም ነው። ነገር ግን ለእነዚህ ወላጆች መንገዱ የመንፈስ መንገድ ነበር። ቅድስት ሐና ሕፃን ልጇን አቅፋለች። እመቤታችን ቅድስት ድንግል ማርያም በእናቷ ደረት ላይ ተደግፋለች። በንጹሕ ዓይኖቿ እናቷን እያየች ነው። ሐና የልጇን ለስላሳ ፀጉር ትዳብሳለች። ትንንሽ እጆቿን ትስማለች። የልብ ትርታዋን ታደምጣለች። በሐና ልብ ውስጥ 2 ግዙፍ ኃይሎች እየተዋጉ ነው። አንደኛው የእናትነት ስሜት ነው። ይህ ስሜት ይጮሃል፣ ሐና ሆይ ምን እያደረግሽ ነው? እንዴት ጨከንሽ? ገና እኮ ሕፃን ናት። የልጅነት ጨዋታዋን ሳትጠግቢ እንዴት ትለያታለሽ? እያለ ውስጧን ይበላዋል። በእያንዳንዱ እርምጃ ወደ ኋላ እንድትመለስ ይጎትታታል። ልጇን አጥብቃ ታቅፋ እንባዋ በሕፃኗ ፊት ላይ ይንጠባጠባል። የመጨረሻዬ ነው፣ ይህ የመጨረሻ ማቀፍ ነው እያለች በመንገዷ ላይ የልጇን ጠረን ትምጋለች። ሁለተኛው ኃይል ግን የእምነት ጽናትና ቃል ኪዳን ነው። ሐና በመንገዱ መሃል ቆም አለች። ልጇን ቀና አድርጋ አየቻት፣ እንባዋን ጠረገች። ከዚያም ራሷን አሳመነች፣ ልቧን ወደ ሰማይ አነሳች። እንዲህ ስትል አሰበች፣ አዎ እኔ እናት ነኝ፣ ወልጃታለሁ፣ አጥብቻታለሁ። ነገር ግን እኔ የሰጠኋት ሥጋና ደምን ብቻ ነው። ሕይወትን የሰጣት እርሱ ነው። እኔ የወለድኳት ለዚች ምድር ነው። እርሱ የፈጠራት ግን ለሰማያዊ ተልእኮ ነው። በናዝሬት ቤት ውስጥ እኔ ብንከባከባት ከአቅሜ በላይ የሆነ በሽታ ቢመጣ እንኳን ማዳን አልችልም። ክፉ ሰው ቢነጥቀኝ መጠበቅ አልችልም። ሞት ቢመጣ ላስቀራት አልችልም። የኔ አቅም ውስን ነው። ሐና ወደ ኢያቄም ተመለከተች። ኢያቄም ዓይኖቹ በእንባ ተሞልተው፣ ነገር ግን በኩራት አንገቱን ቀና አድርጎ ይመራቸዋል። ሐና በልቧ ቀጠለች፣ ነገር ግን የምሰጣት አምላክ እርሱ ከኔ ይልቅ ሩህሩህ እናት ነው። እርሱ ከኢያቄም ይልቅ ኃያል አባት ነው።
በቤተ መቅደስ የሚጠብቃት እርሱ የማይተኛ ጠባቂዋ ነው። እኔ ቤት ብታድግ የሰው ልጅ ትሆናለች፣ በእርሱ ቤት ብታድግ ግን የሰማይ ንግሥት ትሆናለች። ለእግዚአብሔር የሚሰጥ ስጦታ የተጣለ አይደለም የተዘራ እንጂ። ዛሬ ዘሬን ቤተ መቅደስ እዘራለሁ፣ እርሱም ለዓለም የሚሆን ፍሬ አድርጎ ያሳድግልኛል ስትል አሰበች። ይህ ሐሳብ ሲመጣላት የሐና ፊት በራ። የውስጥ ሰቀቀኗ ወደ ሰማያዊ ደስታ ተለወጠ። ሐዘኗ በግዳጅ ሳይሆን በፈቃደኝነት አሸነፈችው። ምክንያቱም ለእግዚአብሔር ስጦታ ሲሰጥ በደስታ እንጂ በለቅሶ መሆን የለበትም። እግዚአብሔር በደስታ የሚሰጠውን ይወዳል የሚለውን ቃል አስታወሰች። እናም ጉዞ ቀጠለ። አሁን እርምጃቸው ፈጥኗል። ሐና ልጇን ስትስም በስስት ሳይሆን በበረከት ነው። ልጄ ሆይ ወደ እውነተኛው አባትሽ ቤት እየወሰድኩሽ ነው፣ እርሱ ካንቺ ጋር ይሁን እያለች እየመረቀቻት ኢየሩሳሌምና ቤተ መቅደሱ ከሩቅ መታየት ጀመሩ። ለሌሎች ሰዎች ይህ ጉዞ አንድን ሕፃን የመተው ጉዞ ሊመስል ይችላል። ለሐናና ለኢያቄም ግን ይህ ጉዞ ዓለምን የሚያድን ኪዳን የማድረስ ጉዞ ነው። የኢያቄም ጽናትና የሐና ቆራጥነት ከስሜት በላይ የሆነ መንፈሳዊ ድልን አቀዳጅቷቸዋል። ቤተ መቅደሱ ደጃፍ ሲደርሱ ሐና የመጨረሻውንና ታላቁን ውሳኔ በልቧ አጸናች። ጌታ ሆይ ይህንን ንጹሕ መሥዋዕት ተቀበለኝ አለች። አሁን ቤተ መቅደሱ በር ላይ ናቸው። ካህናቱ ተሰብስበዋል። ሕዝቡ ቆሟል። መለያየቱ ሊፈጸም ነው፣ ግን ደግሞ ዘላለማዊው አንድነት ሊጀመር ነው። የሰው ልጅ ታሪክ ሊቀየር፣ በሩም ሊከፈት ነው። የናዝሬቱ እንባ ታበሰ። የሐና ጭንቀት ወደ ዘላለም ክብር ተለወጠ። ኢየሩሳሌም ቤተ መቅደስ፣ የካህናቱ ዝማሬ፣ የመዓዛ ጢስ ሽታና የቤተ መቅደሱ ግዙፍ የድንጋይ ግድግዳዎች ይታያሉ። ቦታው ግርማ ሞገስ ያለው እግዚአብሔር የሚመለክበት ታላቅ ስፍራ ነው። ኢያቄምና ሐና ከረጅም ጉዞ በኋላ እዚህ ደርሰዋል። የሐና እጆች እየተንቀጠቀጡ ውድ ስጦታቸውን ወደ ካህኑ ዘካርያስ ዘርግተዋል። ካህኑ የቤተ መቅደሱ አለቃ በክህነት ልብሱ ደምቆ የሽምግልና ግርማውን ተላብሶ ቆሟል። እርሱ የእግዚአብሔር አገልጋይ ብቻ ሳይሆን የዚህ ቤተሰብም ዘመድ ነው። ሕዝቡ በዙሪያው ተሰብስቦ ይህንን ልዩ ክስተት ይመለከታል። ሐና በልቧ የወሰነችውን ቆራጥነት በተግባር ለመፈጸም የ3 ዓመቷን ሕፃን ማርያምን ወደ ዘካርያስ እጆች አስጠጋቻት። አባታችን ሆይ ይህች ልጅ እግዚአብሔር ስጦታ ናት። እንደ ቃላችን እንደ ስለታችን መልሰን ለእርሱ ሰጥተናል፣ ተረከበን አለች ቅድስት ሐና። ዘካርያስ እጆቹን ዘርግቶ ሕፃኗን ተቀበለ። በዚያ ቅጽበት በቤተ መቅደሱ ቅጥር ግቢ ውስጥ አስደናቂ ነገር ተከሰተ። ሕፃኗ ማርያም በዘካርያስ እጆች ላይ ስትቀመጥ ፊቷ እንደ እኩለ ቀን ፀሐይ አበራ፣ እንደ ንጹሕ ዕንቁም አንጸባረቀች። ውበቷና ንጽሕናዋ የካህኑን ልብ አስደነገጠው። በዙሪያው የነበሩት ካህናትና ሕዝቡ ሁሉ ትንፋሻቸውን ዋጡ። ይህቺ ተራ ሕፃን አይደለችም፣ ከመሬት የተገኘች ነገር ግን የሰማይ ጸጋን የተሞላች ልዩ ሕፃን ናት። ነገር ግን የዘካርያስ ፊት ላይ የነበረው ፈገግታ ቀስ በቀስ እየከሰመ መጣ። አድናቆቱ ወደ ግራ መጋባት ከዚያም ወደ ጥልቅ ጭንቀት ተለወጠ። ዘካርያስ ዙሪያውን ተመለከተ። የሚያየው ነገር አስፈራው። ቤተ መቅደሱ የተሰራው ከግዙፍ ድንጋዮች ነው። ግድግዳው ቀዝቃዛ ነው፣ ወለሉም ጠንካራ ነው። እዚህ ቦታ የሚሰማው የካህናት ድምፅና የመስዋዕት እንስሳት ጩኸት ብቻ ነው። ይህ ቦታ የእሳትና የደም ስፍራ ነው። የሕግና የሥርዓት ቦታ ነው። ዘካርያስ ሕፃኗን አየ። እጆቿ እንደ አበባ ዛላ የለሰለሱ ናቸው። ሰውነቷ እንደ ብርጭቆ የጠራ ነው። ገና የ3 ዓመት ለስላሳ ሕፃን። እናም አንድ አስፈሪ እውነት ዘካርያስን መታው። ይህ ቦታ ለእርሷ የሚሆን አይደለም። የኦሪት ሕግ ስለ መስዋዕት አቀራረብ ይናገራል፣ ስለ በዓላት አከባበር ይደነግጋል። ነገር ግን በኦሪት ታሪክ በቤተ መቅደስ ሥርዓት ውስጥ ሕፃናትን እንዴት ማሳደግ እንደሚቻል የሚገልጽ አንድም አንቀጽ የለም። ቤተ መቅደሱ የሕፃናት ማቆያ አይደለም። ቤተ መቅደሱ እናትና አባት የሚተኩበት ቦታም አይደለም። ዘካርያስ ተጨነቀ። ላብ ከግንባሩ መንጠባጠብ ጀመረ። ወላጆቿ ኢያቄምና ሐና ስዕለታቸውን ፈጽመው ሊሄዱ ነው። እነርሱ ወደ ናዝሬት ሲመለሱ ይህች ሕፃን ከማን ጋር ትቀራለች? ዘካርያስ በልቡ ይጠይቅ ጀመር። ጥያቄዎች እንደ ጦር ይወረወሩበታል። አምላኬ ሆይ ይህንን አደራ እንዴት እወጣዋለሁ? እናቷ ሐና ጡት እያጠባች እያቀፈች እያጫወተች አሳድጋታለች። እዚህ ግን ማን አለ? ካህናቱ ወንዶች ናቸው። ስራቸው መስዋዕት ማሳረግና ማጠን ነው። ይችን የመሰለች ሕፃን ማን ያቅፋታል? የዘካርያስ ጭንቀት ከልቡ አልፎ በአፉ ወጣ።
ሕዝቡ ሁሉ በሚሰማበት ቃል ድምፁን ከፍ አድርጎ ተናገረ። ወገኖቼ ሆይ ይህ ነገር ይከብደኛል። ይህች ሕፃን እኮ ሥጋና ደም ናት። ምግብ ትፈልጋለች፣ ውሃ ትሻለች። እኛ የምንበላው የካህናት ምግብ ለእርሷ እንዴት ይስማማታል? ማታ ሲጨልም ብርዱም ሲበረታ እናቴ ብላ ስታለቅስ ማን ያባብላታል? እዚህ እኮ እናት የለችም። እዚህ እኮ እህት የለችም። እዚህ እኮ ቀዝቃዛ ድንጋዮችና ካህናት ብቻ ነን ያለነው። ይህችን ሕፃን በመቅደስ እሳት ውስጥ እንዴት አኖራታለሁ? ምን እናበላታለን? ምንስ እናጠጣታለን? ምንስ እናለብሳታለን? የዘካርያስ ጥያቄዎች በቤተ መቅደሱ አደባባይ ላይ አስተጋቡ። መልስ የሚሰጥ ጠፋም። ካህናቱ ተያዩ። እውነት ነው፣ ማንም የሕፃን አጠባበቅ ልምድ የለውም። ማንም የለዘበ እጅ የለውም። ሁሉም እጆች ደም በማርከፍከፍና እሳት በማቀጣጠል የሻከሩ ናቸው። ጸጥታ ሰፈነ። የኢያቄምና የሐና ፊት ላይም ስጋት ታየ። ስዕለታችንን ፈጽመናል፣ ግን ልጃችን ትጎዳ ይሆን የሚል ፍርሃት አደረባቸው። ሁኔታው ተወጠረ። የሰው ልጅ ጥበብ ጫፍ ደረሰ። የኦሪት ሥርዓት አቅሙ ለዚች ልዩ ሕፃን እንደማይመጥን ታወቀ። ቤተ መቅደሱ ለታላላቅ ሰዎች ቢዘጋጅም ለዚች ትንሽ ሙሽራ ግን ጠባብ ሆነ። ምን እናድርግ? ወደ ቤቷን መልሳት እንዳንል ስዕለት ነው፣ እዚህ ትቅር እንዳንል ደግሞ የሚንከባከባት የለም የሚለው ሐሳብ ሁሉንም አስጨነቀ። በዚያች የጭንቀት ሰዓት ሁሉም ዓይኖች በሕፃኗ ማርያም ላይ አረፉ። እርሷ ግን አልተጨነቀችም፣ አልፈራችምም። በካህኑ ዘካርያስ እጅ ላይ ሆና በንጹሕ ዓይኖች ወደ ሰማይ ትመለከት ነበር። እርሷ የምታውቀው አዋቂዎች የማያውቁት ምስጢር ያለ ይመስል ዝም ብላ ትጠባበቅ ነበር። የሰው መላ ሲጠፋ የእግዚአብሔር መላ ይጀምራል። ምድር መልስ ስታጣ ሰማይ ጣልቃ ይገባል። ልክ በዚህ የጭንቀት ጫፍ ላይ ሁሉም ሰው አንገቱን ደፍቶ መፍትሄው ምንድነው ብሎ በሚብሰለሰልበት ቅጽበት እግዚአብሔር ምላሽ ሰጠ። ድንገት የቤተ መቅደሱ ግዙፍ የድንጋይ ጣሪያዎች የተከፈቱ መሰለ። ከጉልላቱ በላይ ከሰው አእምሮ በላይ የሆነ የሚያንጸባርቅ ነጭ ብርሃን ተገለጠ። አየሩ ተቀየረ። ቅድም የነበረው የጭንቀት ክብደት ደስ በሚል ሰማያዊ መዓዛና የቅድስና መንፈስ ተተካ። የንፋስ ሽውታ ሳይሆን የክንፍ መርገብገብ ድምፅ ተሰማ። ሁሉም ሰው ቀና አለ። ዓይኖች ሁሉ ወደ ሰማይ አነጣጠሩ። ከብርሃኑ መካከል ግርማው የሚያስፈራ፣ መልኩ እንደ መብረቅ የሚያበራ፣ ክንፎቹ እንደ ቀስተ ደመና ያሸበረቁ አንድ ታላቅ መልአክ እየወረደ ነበር። እርሱም ቅዱስ ፋኑኤል ነው። በእጆቹ የያዘው ነገር ለምድራዊ ዓይን እንግዳ ነበር። በአንደኛው እጁ ከወርቅ የተሰራ በውስጡ የገነት ሽታ ያለው ሰማያዊ ምግብን የያዘ መሶብን ይዟል። በሌላኛው እጁ እንደ አልማዝ የሚያብለጨልጭ ሰማያዊ መጠጥን የያዘ ጽዋ ይታያል። ካህናቱ ደነገጡ። ዘካርያስ ተንቀጠቀጠ። ይህ ሰማያዊ ክብር ለእነርሱ የመጣ መስሏቸው ነበር። ካህናት ናቸውና አገልጋዮች ናቸውና እጃቸውን ዘርግተው ወደ መልአኩ ተጠጉ። ሊቀበሉት ፈለጉ። ነገር ግን መልአኩ ቅዱስ ፋኑኤል ወደ እነርሱ አልወረደም፣ ወደ ላይ ራቀባቸው እንጂ ወደ ኢያቄምና ሐናም አልሄደም። ይህ ሰማያዊ ማዕድ ለአዛውንቶቹ የተላከ አይደለም። የመልአኩ ፊት ትኩረት በአንድ አቅጣጫ ብቻ ነበር። ሁሉም በየተራ መልአኩ ይዞት የመጣውን ስጦታ ለመቀበል ቢጠጋም ሰማያዊው መልእክተኛ ግን ወደ ላይ ከፍ እያለ የመልእክቱ ባለቤት እንዳልሆኑ አረጋገጠላቸው። በመጨረሻ ግን የ3 ዓመት እንግዳቸውን ወደ መልአኩ ሲያስጠጓት ቅዱስ ፋኑኤል ቀስ ብሎ ወረደ። ልክ እመቤታችን ፊት ለፊት ሲደርስ ያንን ግዙፍ ሰማያዊ ግርማውን ዝቅ አደረገ። በፍቅርና በታላቅ አክብሮትም ተጠጋት። በዚህ ጊዜ በቤተ መቅደሱ ታሪክ ታይቶ የማይታወቅ የተመልካችን ልብ የሚያቀልጥ ታላቅ የክብር ትዕይንት ተፈጠረ። መልአኩ በምድር ላይ አልቆመም። ይልቁንም በእግዚአብሔር ኃይል ሕፃኗ ማርያምን ከመሬት ወደ ላይ አነሳት። ታሪኩ እንደሚያስረዳው የሰው ቁመት ያህል ከመሬት ከፍ አደረጋት። እመቤታችን በአየር ላይ ተንሳፈፈች። መልአኩ ቅዱስ ፋኑኤል 2 ግዙፍ ክንፎች ነበሩት። አንደኛውን ክንፍ ከስሯ ጋረደላት፣ እንደ ምንጣፍ እንደ ዙፋንም ሆነላት። ሁለተኛው ክንፉን ከላይዋ ጋረደው፣ እንደ ድንኳን፣ እንደ ጥላ፣ እንደ ቤትም ሆነ። በዚያ የክንፍ እቅፍ ውስጥ ከዓለም ሁካታ በተለየ ሰማያዊ ጸጥታ በሰፈነበት ሁኔታ መልአኩ ያመጣውን ህብስት ሰማያዊ ቆርሶ አጎረሳት። ስቴ ሕይወቱንም በክብር አጠጣት። እንደ እናት አቀፋት፣ እንደ አባት አበላት፣ እንደ አገልጋይ አገለገላት። ያ ሁሉ የካህኑ ዘካርያስ ጥያቄ ማን ያበላታል? ማን ያጠጣታል? ማን ያነጥፍላታል? ማን ይጋርድላታል? የሚለው የሰው ልጅ ጭንቀት
በአንዲት ሰከንድ ውስጥ በመልአኩ ክንፍ ስር መልስ አገኘ። ምግቧ ሰማያዊ ህብስት ሆነ፣ መጠጧ ሰማያዊ ጽዋ ሆነ፣ ምንጣፏ የመልአኩ ክንፍ ሆነ፣ መጋረጃዋና ጥላዋ የእግዚአብሔር ክብር ሆነ። ሕፃኗ ማርያም ከመሬት ከፍ ብላ በመልአክ እጅ ስትመገብ ያየው ማኅበረ ካህናቱ ፍርሃቱ ወደ ታላቅ አድናቆት ተለወጠ። ይህ ነገር ከዚህ በፊት ተሰምቶም ታይቶም አይታወቅም። ካህኑ ዘካርያስ ቅድም ሲንጠባጠብ የነበረው የጭንቀት ላብ አሁን በደስታ እንባ ተተክቷል። እጆቹን ወደ ሰማይ ዘርግቶ ጮኸ፣ ተቀበላት፣ እግዚአብሔር ተቀበላት። ልጆቼ ሆይ አትፍሩ፣ የምግቧ ነገር ከተያዘልንማ ቦታዋ እዚሁ በቤተ መቅደስ ነው። እርሱ ካልተዋት እኛ እንዴት እንተዋታለን? አለ ካህኑ። ኢያቄምና ሐና እርስ በርሳቸው ተያዩ። ቅድም የነበረው የመለያየት ሕመም አሁን በኩራትና በእፎይታ ተተክቷል። ልጃቸውን የሰጡት ለሰው መስሏቸው ነበር። አሁን ግን የተረከባቸው የሰማይ ሰራዊት ጌታ እንደሆነ አረጋገጡ። ሐና ልቧ አረፈ። አምላኬ ሆይ እኔ ከማሳድጋት በላይ አንተ አሳድግልኝ፣ እኔ ከምመግባት በላይ አንተ መግበህልኝ፣ ቃሌን ጠብቄ የሰጠውህ አንተ ደግሞ ቃልህን ጠብቀ ተረከብከኝ። ክብር ምስጋና ላንተ ይሁን አለች ጻድቂቱ ሐና። በዚያን ቀን በቤተ መቅደስ ውስጥ የነበሩት የድንጋይ ግድግዳዎች ሳይቀሩ በምስጋና የተሞሉ መሰለ። ጭንቀት ጠፋ። እመቤታችን ለ12 ዓመታት የምትኖርበት አዲሱ ሰማያዊ ሕይወቷ በክብር ተጀመረ። ሰው ሲጨነቅ እግዚአብሔር እንዴት እንደሚሰራ የታየበት፣ ምድር ለሰማይ የሰጠችው ስጦታ በሰማይ እጅ የታቀፈበት ድንቅ ቀን ሆነ። ታኅሳስ 3 ቀን። አሁን ማንም አይጨነቅም፣ ጠባቂዋ የትጋት መልአክ ነውና። ይህ የሆነው በታኅሳስ 3 ቀን ነው። ይህ ቀን እመቤታችን በእንደዚህ አይነት ተአምራት ወደ ቤተ መቅደስ የገባችበት ቀን ነው። በዓታ ለማርያም ውስጠ ቤተ መቅደስ ተብሎም ይጠራል። በቤተ መቅደስ ውስጥ ሰላም አለ። እመቤታችን በቅዱስ ፋኑኤል ክንፍ ታቅፋ ሰማያዊ ህብስት እየተመገበች ከመላእክት ጋር እየተነጋገረች ኖራለች። ነገር ግን ከቤተ መቅደሱ ውጪ በኢየሩሳሌም ጨለማ መንገዶች ላይ ሌላ ሴራ እየተሸረበ ነበር። ቅናት እንደ እሳት የሚባላ ነገር ነው። አይሁድ ይህች ሕፃን በቤተ መቅደስ ውስጥ የምታገኘውን ክብር ሲያዩ ልባቸው በምቀኝነት ነደደ። የጥንቱ ትንቢት ትዝ አላቸው። ይህች ልጅ አድጋ ወንድ ልጅ ትወልዳለች፣ ልጇም እኛን ይገዛናል፣ ሥርዓታችንን ይሽራል፣ መንግሥታችንን ያጠፋል የሚለው ፍርሃት እንቅልፍ ነሳቸው። ካህናቱና የሕዝቡ ሽማግሌዎች በሚስጥር ተሰበሰቡ። ውሳኔያቸው አንድና አንድ ነበር። ይህች ሕፃን በጠዋቱ መጥፋት አለባት ሲሉ ደመደሙ። መጀመሪያ ራሳቸው ሞከሩ። ሰዎች ልከው ሊያስገድሏት ሞከሩ። ነገር ግን ወደ ቤተ መቅደሱ ሲጠጉ ቤተ መቅደሱ በእሳት የታጠረ ሆኖ ታያቸው። ፈሩ፣ ተንቀጠቀጡ፣ ወደ ኋላም ሸሹም። ነገር ግን ክፋት ተስፋ አይቆርጥም። ተራ ሰዎች ካልቻሉ ሌላ ኃይል ያለው ሰውን ፈለጉ። በጊዜው የነበረ አንድ ታዋቂና ጨካኝ ጠንቋይ አለ። ስሙ መጥቆል ይባላል። መጥቆል በዘመኑ እጅግ የሚፈራ፣ ከአጋንንት ጋር የሚነጋገር፣ ዝናብ አዘንባለሁ ምድሪቱንም አጥለቀልቃለሁ ብሎ የሚፎክር ትዕቢተኛ አስማተኛ ነው። አይሁድ ወደ መጥቆል ሄዱ። የኢያቄምንና የሐናን ልጅ እንዲያጠፋላቸው ተዋዋሉ። ዋጋውም ቀላል አልነበረም። 30 ምዝምዝ ወርቅ፣ 30 ብር፣ 7 ምርጥ ፈረሶች፣ 40 በጎች፣ 70 ፍየሎች፣ 60 ጊደሮችና 300 የከበሩ አልባሳት፣ ይህንን ሁሉ ሀብት ወደ መጥቆል ካዝና አስገቡለት። መጥቆል በደስታ ቦረቀ፣ ሀብቱን ቆጠረ። ይህማ ምን ይቸግራል? እግዚአብሔር ራሱን ሳይቀር አዘዋለሁ። ሂድ ስለው ይሄዳል፣ ና ስለው ይመጣል። የኢያቄምን ልጅ ማጥፋት ለእኔ ቀላል ነው፣ እናንተ ሂዱ ብሎ በትዕቢት ተናገረ። ነገር ግን የእግዚአብሔር ክንድ የሠራው ሥራ አስደናቂ ነው። መጥቆል ያከማቸውን ወርቅና ብር መልሶ ሊያይ ወደ ካዝናው ሲገባ ያ ሁሉ ወርቅ ወደ አፈርነት ተቀይሮ አገኘው። ያ ሁሉ ብር ወደ ትቢያነት ተለወጠ። የከበሩት ልብሶች ብል በልቷቸው አፈር ሆነው ተገኙ። ክፋት ዋጋው ጥፋት መሆኑን እግዚአብሔር አሳየ። ይህ ሲሆን መጥቆል ንስሐ መግባት ነበረበት። እርሱ ግን ተናደደ። ይህንን ያደረገችብኝ ያቺ ሕፃን አይደለችምን? ሳልቀድማት ቀደመችኝ ብሎ አበደ። አሁን ጦርነቱ የጥቅም ብቻ ሳይሆን የቂም ሆኗል። መጥቆል ወደ ዋሻው ገባ። የጨለማውን ኃይል ጠራ፣ ድግምቱን ደገመ። ከሲኦል ጥልቅ 370 አጋንንትን ጠርቶ አወጣ። ከሰዎች ወገን ደግሞ 370 ጨካኝ ጎበዞችን መረጠ። በአጠቃላይ የሰውና የአጋንንት ቅልቅል የሆነ ግዙፍ የክፋት ሰራዊት አደራጀ። ሰዓቱ መንፈቀ ሌሊት ነው።
ኢየሩሳሌም በተኛችበት ሰዓት ይህ የጨለማ ሰራዊት ወደ ቤተ መቅደሱ መገስገስ ጀመረ። ነጋሪት ይጎሰማል፣ እምቢልታ ይነፋል፣ ሰይፋቸው በጨለማ ውስጥ ያብለጨልጫል። የአጋንንቱ ጩኸትና የሰዎቹ ፉከራ የሌሊቱን ጸጥታ ቀደደው። ዓላማቸው አንድ ነው፤ ቤተ መቅደሱን ሰብሮ እመቤታችንን ገድሎ አካሏን ቆራርጦ መጣል። ከቤተ መቅደሱ 2 የቀስት ውርወራ ያህል ርቀት ሲቀራቸው ሁኔታው አስፈሪ ሆነ። አሁን ማንም የሚያድናት አይመስልም። የአጋንንት ሰራዊቶች አጥሩን ሊዘሉ ነው። ነገር ግን የእስራኤል ጠባቂ አይተኛም አያንቀላፋምም። ልክ አጥሩን ሊነኩ ሲሉ ሰማዩ በድንገት ተከፈተ። ዓለም ከተፈጠረ ጀምሮ ሆኖ የማያውቅ ወደፊትም የማይሆን አስፈሪ መብረቅና ነጎድጓድ ወረደ። ሰማዩ እሳት ለበሰ። የመብረቁ ድምፅ ጆሮን ያደነቁር ነበር። ያ ሁሉ ትዕቢተኛ ሰራዊት፣ ያ ሁሉ ጋሻና ጦር፣ ያ ሁሉ አጋንንት በሰማያዊው እሳት ፊት እንደ ሰም ቀለጠ። መጥቁል በቆመበት ተቃጠለ። በዚያው ቅጽበት ምድር ተንቀጠቀጠች። ልክ በሙሴ ዘመን እንደ ዳታንና አቤሮን መሬት አፏን ከፈተች። የተሰነጠቀው የምድር ሆድ 370ውን ሰዎችና 370ውን አጋንንት ከመጥቁል ጋር ከነነጋሪታቸው ከነጦራቸው ጠራርጎ ዋጣቸው። አንድም ሰው አልተረፈም። ጩኸታቸው ለአፍታ ተሰማ። ከዚያም ምድር ተመልሳ ተዘጋች። ሁሉም ነገር ጸጥ አለ። የነበረው ሁሉ በአንድ ቅጽበት ወደ አመድነትና ወደ ባዶነት ተቀየረ። እግዚአብሔርን አዘዋለሁ ያለው መጥቁል በትቢያ ተዋጠ። በማግስቱ ጠዋት ፀሐይ ስትወጣ በቤተ መቅደሱ ዙሪያ ምንም ነገር የለም፣ ባዶ ሜዳ ብቻ። እመቤታችን ቅድስት ድንግል ማርያም ከቤተ መቅደስ ወጥታ ተመለከተች። የጠላቶቿን መጥፋት አየች። ምንም እንኳን እነርሱ ሊገድሏት ቢመጡም እርሷ ግን ስለ እግዚአብሔር ማዳን አደነቀች። ይህ ድል የሰው እጅ አልነበረም። እግዚአብሔር የመረጣቸውን እንደሚጠብቅ፣ ማንም የእርሱን ቅዱሳን መንካት እንደማይችል ለዓለም ያወጀበት ታላቅ ሌሊት ነበር። የክፋት ኃይል በቁጥሩ ቢበዛም በእግዚአብሔር ኃይል ፊት ግን እንደ ገለባ መሆኑ ታየ። ካውሎ ንፋሱ በኋላ ጸጥታ ይሆናል። የአይሁድ ሁከት ከጠፋ፣ መጥቁልና ሰራዊቱ በምድር ከተዋጡ በኋላ ቤተ መቅደሱ ውስጥ ፍጹም ሰላም ሰፈነ። እመቤታችን ቅድስት ድንግል ማርያም በዚያ በተቀደሰው ስፍራ ለ12 ዓመታት ኖረች። እነዚህ ዓመታት ለሰው ልጅ ዝምታ፣ ለሰማያውያን ግን የደስታ ዓመታት ነበሩ። ጠዋት ከሰማይ የሚወርድ ህብስት እየተመገበች፣ ማታ የሕይወት መጠጥን እየጠጣች ከመላእክት ጋር በምስጋና እየተባበረች አደገች። ምድራዊ ሐሳብ የለባትም፣ ሰማያዊ ዜማ እንጂ። ቤተ መቅደሱ ለእርሷ ወርቃማው ቤት ነበር። ነገር ግን በምድር ላይ የማይለወጥ ሕግ አለ። ጊዜ ይሮጣል፣ ልጆች ያድጋሉ። ያቺ የ3 ዓመት ሕፃን አሁን የ15 ዓመት ወጣት ሆነች። በኦሪት ሕግ መሠረት አንዲት ሴት ለአካለ መጠን ከደረሰች በኋላ በቤተ መቅደስ ውስጥ መኖር አይፈቀድላትም። ቤተ መቅደሱ የጸሎት ቦታ እንጂ የመኖሪያ ቤት አይደለምና። ስለዚህ እንደገና አንድ ጥያቄ ተነሳ። ከ12 ዓመታት በፊት ምን እናበላታለን ብለው ተጨንቀው የነበሩት ካህናት አሁን ደግሞ ከዚህ በኋላስ የት ትሂድ? በዚህ ከቀጠለ እርሷን ብለው የሚመጡ ጎረምሶች ቤተ መቅደሳችንን ያረክሱብናልና ስለዚህ ለማን እንስጣት የሚል አዲስ ጭንቀት ያዛቸው። ወደ ቤተሰቦቿ ትመለስ እንዳይሉ ኢያቄምና ሐና አርፈዋል፣ በሕይወት የሉም። ዝም ብለው ለሰው ይዳሯት እንዳይሉ እርሷ የመላእክት እህት፣ ሰማያዊ መናን የምትመገብ ልዩ ፍጥረት ናት። እንዴት ተራ ሰው ሊቀርባት ይችላል? ካህኑ ዘካርያስ ያ በሽምግልናው ብዙ ያየው አባት አሁንም መፍትሄው ከሰው ሳይሆን ከእግዚአብሔር እንደሆነ አመነ። ወደ ቅድስተ ቅዱሳኑ ገብቶም ጸለየ። ጌታ ሆይ ይህች ያንተ አደራ ናት። ጅምሩን ያሳመርክ አንተ ፍጻሜውንም አሳምር። የሚጠብቃት የሚንከባከባት ታማኝ ሰው ምረጥ ብሎ ተማጸነ። መልሱ ወዲያውኑ መጣ። ከዳዊት ወገን የሆኑትን ሚስቶቻቸው የሞቱባቸውን ሽማግሌ ካህናት ሰብስብ፣ በትራቸውን በቤተ መቅደስ አኑር፣ እኔ የመረጥኩትን ሰው በምልክት አሳይሃለሁ የሚል መለኮታዊ ትእዛዝ። በእግዚአብሔር ምርጫና በሰው ምርጫ መካከል ያለው ልዩነት እዚህ ላይ ይታያል። ሰዎች ቢሆኑ የሚመርጡት ሀብታሙን፣ ጉልበተኛውን ወይም ወጣቱን ነበር። እግዚአብሔር ግን የመረጠው አረጋዊውን፣ ድሃውን፣ ጠራቢ፣ ልቡ በቅንነት የተሞላውን ዮሴፍን ሆነ። ለምን ካልን ምክንያቱም እመቤታችን የሚያስፈልጋት ባል ሳይሆን ጠባቂ ነውና ነው። በትሮች በቤተ መቅደስ አደሩ። በማግስቱ ካህኑ ዘካርያስ ገብቶ ሲያይ አንድ አስደናቂ ተአምር ተፈጠረ። ከደረቁት በትሮች መካከል የአረጋዊው የዮሴፍ በትር ለምልማ አብባ
ፍሬ አፍርታ ተገኘች። ይህ ብቻም አይደለም፣ ከሰማይ ርግብ ወርዳ በዮሴፍ ራስ ላይ አረፈች። ዕጣ ቢጥሉም ለእርሱ ወጣለት። በሦስት ምስክር አረጋዊው ዮሴፍ ጠባቂዋ እንደሚሆን ተረጋገጠ። ምልክቱ ግልጽ ነበርና እግዚአብሔር ለድንግል ማርያም የመረጠው ጠባቂ እርሱ ነው። ከ12 ዓመታት በፊት በሐና እቅፍ ሆና የገባችው ሕፃን ዛሬ በአረጋዊው ዮሴፍ ጥላ ስር ሆና ወጣች። ከቤተ መቅደሱ ወርቃማ ግድግዳዎች ወጥታ ወደ ናዝሬት ወደ ዮሴፍ ድሃ ጎጆ አመራች። ይህ ሽግግር ዝም ብሎ የቦታ ለውጥ አይደለም። ይህ የቃል ኪዳኑ ታቦት ከድንጋዩ መቅደስ ወጥቶ ወደ እውነተኛው ዓለም ወደ ሕዝቡ መሃል የመጣበት ሂደት ነው። በቤተ መቅደስ መላእክት ያገለግሏት ነበር። አሁን ደግሞ እርሷ የመላእክት አለቃን ደስ ይበልሽ የሚል ቃል ለመስማት ወደ ናዝሬት ወረደች። ዓለምን ለማዳን ቀኑ ቀርቧልና። ውድ የመባ ቲቪ ቤተሰቦች፣ ዛሬ ያየነው ታሪክ ከ2000 ዓመታት በፊት የተፈጸመ የሩቅ ዘመን ታሪክ ብቻ አይደለም። ይህ የእኔና የእናንተ ሕይወት መስታወትም ነው። የሐናን እንባና አስታውስ። እግዚአብሔር ዝም ያለ ሲመስል በጓዳችን ሆነን ያፈሰስነው እንባ መሬት እንደማይወድቅ ሐና ምስክር ናት። የዘገየ የሚመስለው መልስ ጊዜው ሲደርስ ዓለምን የሚያበራ ብርሃን ሆኖ ይወጣል። ሳትፈጽም ከምትቀር ባትሳል ይሻላል ብላ የ3 ዓመት ሕፃን ልጇን የሰጠችው እናት ዓለምን የሚታደግ አምላክን ተቀበለች። የምንሰጠው ነገር ትንሽ ሊሆን ይችላል፣ ለእግዚአብሔር ከሰጠነው ግን አብቦና ፍርቶ ይመለስልናል። የዘካርያስን ጭንቀት እናስታውስ። ምን እናበላታለን፣ እንዴት ይሆናል ብለን በኑሮ ጉዳይ በነገ ጉዳይ የምንጨነቅ ስንቶቻችን ነን? ዘካርያስ ሲጨነቅ፣ እግዚአብሔር ግን ቅዱስ ፋኑኤልን አዘጋጅቶ ነበር። የሰው እጅ ሲያጥር የእግዚአብሔር እጅ ይረዝማል። የምድር መሶብ ሲደርቅ የሰማይ መሶብ ይወርዳል። ለእመቤታችን የደረሰው አምላክ ዛሬም ለእኔና ለእናንተ ይደርሳል። የአይሁድንና የመጥቁልን ሴራ እናስታውስ። በሕይወታችን ላይ የሚነሱ ማናቸውም የክፋት ኃይሎች እንደዚያ ሰራዊት በቅጽበት ይበተናሉ። እግዚአብሔር ወዳጆቹን ይጠብቃልና። የድንግል ማርያም አማላጅነትና የእግዚአብሔር ጥበቃ ከክፉ ሁሉ ይሰውራልና። ዛሬ በዓታ ነው። እንኳን አደረሳችሁ አደረሰን። እመቤታችን ወደ ቤተ መቅደስ የገባችበት ቀን። እኛስ ልባችንን አጽድተን ወደ ቤተ መቅደስ ለመግባትና አካላችንን ሕያው ቤተ መቅደስ ለማድረግ ዝግጁ ነን። እንደ ሐና ቃላችንን ጠብቀን፣ እንደ ኢያቄም በፈቃደኝነት ታዘን፣ እንደ ዘካርያስ አምነን እመቤታችንን በምስጋና ለመቀበል ፈቃደኞች ነን። ይህ በዓል የቃል ኪዳን በዓል ነው። የእመቤታችን በረከት፣ የቅዱሳን ወላጆቿ ረድኤት፣ የሊቀ መላእክት ቅዱስ ፋኑኤል ጥበቃ በሁላችን ላይ ይደር። ከናዝሬት እስከ ኢየሩሳሌም፣ ከቤተ መቅደስ እስከ ናዝሬት የተጓዘችው እናታችን የሕይወታችንን ጉዞ ተባርክልን። ለዛሬው ያዘጋጀንላችሁ ይህንን ይመስላል። ይህ ታሪክ እንደጠቀማችሁ ተስፋ እናደርጋለን። እንደዚህ ያሉ ታላላቅ መንፈሳዊ ታሪኮችና ዶክመንተሪዎች እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ይህንን ቪዲዮ ለወዳጅ ዘመዶ በማጋራት የበረከቱ ተሳታፊ ሁኑ። መልካም በዓል። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።